የወለላይቱ እመቤት ልጆች አንድ ሰው መተት ሲመተትበት የሚያሳዩና የሚያዩ ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን፣ ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ፣ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ ዕድል መዘጋት ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ ያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር ወይም ተምሮ ስራ አጥቶ ከቤት መዋል፣ ትዳር አለመያዝ፣ በቤት ውስጥ ድንገተኛ ሰላም፣ ፍቅር፣ በረከት ማጣት፣ በሆነው ባልሆነው መጨቃጨቅ፣ መጣላት፣ ቤት ውስጥ አይጥ የማይዛቸው መርዝ የማያገርላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት፣ ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት፣ እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ህልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው፣ የሚያሳድዳቸው፣ ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና እባብ፣ ጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው ይቅማል። የቁንጫ፣ የቷን፣ የቅጫም፣ የበረሮና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር፣ ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ፣ ውሻ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጥላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የጽንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ፣ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት፣ ሁል ጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ፣ የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁል ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች። እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግድ ክፉ የሚያደርግ ሁሉ ብርሃንን ይጠላል። በቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 21 ላይ ያለ ቃል ነው። ብርሃንን መጥላት ካሉት ክፉ
ድርጊቶች አንዱ ነው። ሰዎች ክፉን በሚወዱበት ጊዜ ወይም በክፉ በሚያዙበት ጊዜ አሊያም ወደ ክፉ በሚሄዱበት ጊዜ ብርሃንን ይጠላሉ። ካሉት የጠላት አሰራር ውስጥ አንዱና ብዙ ጊዜ ከምንፈተንበት የመተቱም የአስማቱ መንፈስ መከራ ከምናይበት ክፍል ውስጥ አንዱ ብርሃንን በጠሉ በክፉ ሰዎች የተሰራ ድርጊት ነው። ስለዚህ ሰዎች ከብርሃን ይልቅ ጨለማን የሚወዱበት ዋናው ምክንያት ለክፉ ድርጊት እንዲመቻቸው ነው። የጨለማን ጊዜ የሚጠቀሙበት ክፉ መናፍስትን ከነርሱ ጋር ህብረት በሚያደርግበት ጊዜ ለክፉ የሚኖሩ ስለሆነ ለክፉ ስራቸው መሳካት ምክንያት የሚሆነው የጨለማው ጊዜ ነው። ስለዚህ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። ወደ ብርሃን እምቢ በቃ አይመጣም። ምክንያቱም ይላል ስራው እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ብርሃን መለያ ነው። ብርሃን የክፉ ነገር ማስወገጃ መግለጫው ነው። ብርሃን የጨለማን ባህሪና ጠባይ ማራቂያ ነው። ኢየሱስ ክርስቶስ ታዲያ እኔ የዓለም ብርሃን ነኝ አለ። እርሱ የዓለም ብርሃን ሆኖ ክርስቲያኖች በዚህ ብርሃን ውስጥ ማለፍ ካልቻሉ ሁል ጊዜ ጥርጣሬ፣ ችግር፣ ጭንቀት፣ የተለያዩ ውስብስብ የሆኑ ፈተናዎች ይገጥሞታል። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ይህንን በራሳችን ሕይወት ውስጥ ለማየት እንሞክር። በሰዎች ላይ ጉዳት ያደረጉ አሉ። ብዙ ሰዎች በሌላው ሕይወት ላይ ጣልቃ ገብተው እድል የወሰዱ፣ ትምህርቱን፣ እውቀቱን የወሰዱ፣ ኑሮውን የወሰዱ፣ ሁልጊዜ በደጅ ሲወጣ ሲገባ ደግሞ እያዩ የህሊና ወቀሳና የነፍስ ረፍት ያጡ ብዙ ጎረቤቶች አሉ፣ ብዙ ቤተሰቦች አሉ። እነዚህ ሰዎች ወደ መንፈሳዊ ደህንነት ልጆቻቸው እንኳ ታመው አይመጡም። በመናፍስት ልጆች ሲሰቃዩ ወደዚህ አይመጡም። ለምንድን ነው? በሌላው ህይወት ውስጥ በመናፍስት ጣልቃ ገብተዋል። በተጨማሪም ደግሞ በጎ አያወሩ፣ ጥሩ አያወሩ። መናፍስቱ በሚጋለጥበት ጊዜና ሰዓት ጥሩ ነገርን፣ መልካም ነገርን መስማት አይፈልጉም። የሰው ህይወት ላይ የተንተራሰ ልቦና፣ ባህሪ እና ጠባይ በመናፍስት ውስጥ ስለገቡ ነው። የጨለማን ጊዜና ሰዓት የክፉ መናፍስትን ጥበብና ዘዴ የተጠቀሙ ስለሆነ እና ብዙ የሆኑ ዘመዶቻችን ይህንን የደህንነት ስራ ሲያጣጥሉ ትሰማላችሁ። አንዳንዴም ኃይለኛ ጠበል እንኳ ብዙ ሰዎች የሚፈወሱበት ከሆነ ዘመን በሄሮድስ ዘመን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ። መወለድ ሌላ ማየት ነው፣ ሌላ ሰው ማየት ነው። መወለድ ሌላን አካል ማየት ነው፣ ሌላ ፍሬን ማየት ነው። በፍሬው ውስጥ በዘር ሰው ፍሬ ውስጥ የሰው ዘርን መስሎ የሰው ዘርን አክሎ በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ አማኑኤል ተወለደ። ይህ ጊዜ ሁለት ታሪኮችን ያሳየናል። አንደኛው የሰው ዓለም፣ ሁለተኛው የእግዚአብሔር ዓለም። የሰው ዓለምን ሰው ይዞታል፣ የእግዚአብሔር ዓለምን ደግሞ እግዚአብሔር ይዞታል። አሁን ፍትጊያ ሊመጣ ነው። የእግዚአብሔር ዓለም ለምህረት ነው፣ የሰው ዓለም ደግሞ ለጭካኔ ነው። በዚህ መካከል ክፉ መንፈስ እየነጎደ ነው ያለው። የሚወለዱትን ለመቆጣጠር ብርቱ ጥረት የሚያደርግበት ጊዜ ነው።
እያንዳንዱ የተወለደ ትውልድ በመናፍስት እይታ ውስጥ እንደገባ የምናየው የጌታ መወለድ ጊዜ የነበረውን ነገር ስናይ ነው። እንዴት ጥሩ ሰው፣ እንዴት መልካም ሰው፣ እንዴት የእግዚአብሔር በረከት ያለው ሰው እንደሚወለድ እና እንደማይወለድ የመናፍስት ጥንቃቄ ምን እንደሚመስል ነው የምንረዳው። በኋላ የተወለደው የአይሁድ ንጉሥ ወዴት ነው የሚል የሰብአ ሰገል ድምፅና ጉዞ ተጀመረ። የልደቱ ጊዜ ስለሆነ በዚህ ልደት ውስጥ የኛን ልደት የምናይበት ነው። እግዚአብሔር ማስተዋሉን ይስጠን። ኮከቡንም በምስራቅ አይተን ልንሰግድለት መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጸሐፎች ሁሉ ሰብስቦ ክርስቶስ በእውነት ወዴት እንደሚወለድ ጠየቃቸው። ቆንጆ ጥያቄ አቀረበ። መጀመሪያ እነሱን ተቀበላቸው። ጓዝ አላቸው፣ ግመሎቻቸው ሳጥን፣ ቀለብ፣ ወርቅ፣ ዕጣን ይዘዋል። ይሄ እኔ ኢየሩሳሌምንና ሀገሪቱን በሙሉ እስራኤልን እየገዛው ወርቅ ይዞ የሚመጣለት ማን ነው እሱ አለ። እኔ ይሄን ሁሉ አገር ይሄን ሁሉ ምድር ጣሊያንን ጨምሮ ባህር አቋርጬ ውቅያኖስን አልፌ ማስተዳድረው ምድር ላይ ለመሆኑ ማን ነው የሚወለደው አለ። ልቡ ውስጥ የስልጣኑ እልህ ገባ። የአይሁድ ንጉሥ ተወልዷል ሲባል አይሁድን ሲቆጣጠር፣ ሲገዛቸው፣ ሲረግጣቸው እንዳስፈላጊነቱ የሚያምፁትንም ቢሆን በራሱ ኃይል ሲያዳክማቸው እንደኖረ ምንም ጥርጥር የለውም። ይሄ የቅኝ ገዢዎች ልዩ ባህሪ ነው። ግን ተወለደ የሚለው ነገር ላይ ልቡ ከሚገባ በላይ ደነገጠ። ንጉሥ ሲደነግጥ አያችሁ? ጥሩ ሰው ሲወለድ ለካ እንዲህ ያስደነግጣል። ንጉሱ ከሱ በላይ ባለስልጣን የለም፣ ከሱ በላይ ማርክተኛ የለም። ገና ተወልዶ እኮ ያድጋል ብሎ ፈራ። እንዲህ ይሄን ያህል ምን አመጣው? እስቲ ያስቡ። ሰው እንዴት ክፉ ነው! እድሜውን አሁን እሱ ንጉሥ ነው። መድኃኒታችን ኢየሱስ ክርስቶስ 12 ዓመት እስኪሞላው ጊዜ ድረስ እንኳ ምን ያህሉን ጊዜ ሊቆይ ነው? ምን ያህሉን ዘመን ሊቆይ ነው? እና ማዕረግና ስልጣን የምቀኝነት አባት ነው።